ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ውድ አድማጮቻችን፣ በዛሬው ፕሮግራማችን ስለ ቸልሲ የተለያዩ ነጥቦችን እናነሳለን። የአማካይ ክፍሉ ላይ ዳግላስ ሉዊዝ ዝውውር ምን ደረሰ፣ የኒጎሎ ካንቴስ እና ቸልሲን የሚመለከት ከዛ ውጭ ማማዱ ሳር ጃኬት፣ ጀርሚ ጃኬት ማለት ነው። እንዲሁም ደግሞ ሌሎች ነጥቦችን እናነሳለን። አሮን አንሴልሞንም በሚገባ እናነሳዋለን። እነዚህንና የተለያዩ ነጥቦችን ይዤ ተመልሼ መጥቻለሁ። ታዲያ ውድ አድማጮቻችን እናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የፓልመርና የዩናይትድ ጉዳይ አሁን በሚታመኑ የዝውውር መረጃዎች ራሱ እነዚህ አይነት ንግግሮች እየተወሩ ይገኛሉ። ወዳጆቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ባለፉት ሳምንታት የዳግላስ ሉዊዝ ወደ ቸልሲ የሚያደርገው ዝውውር የሚጠበቅ ነበር። በውሰት ዝውውር እንዲመጣ ነበር። ነገር ግን ጁቬንቱስ ጠንከር ያለ ፍላጎቱን ተጫዋቹ የሚፈልገው ወደ ቸልሲ መምጣት ሁሉ አስቦ ነበር። ነገር ግን በመጨረሻው ሰዓት አስቶን ቪላ ዝውውር ላይ ገብቷል። አስቶን ቪላ አሁን ደግሞ ያዩት እንዳለው ፋብሪዚዮ ሮማኖ አረጋግጦታል። ወደ አስቶን ቪላ ይመለሳል ዳግላስ ሉዊዝን ቸልሲ ቢያመጣው ለጊዜው የሚሆኑ የተለያዩ መፍትሄዎችን ማምጣት የሚችል ተጫዋች ይሆን ነበር። በተለይ ደግሞ ቸልሲ ላለባቸው ለላቪያ እንዲሁም ደግሞ በአማካይ መስመሩ ላይ በጉዳት ለሚቸገረው ዳሪዮ ስጎ ቦታዎችን ሽፋን የሚሰጥ ተጫዋች ይሆናል የሚል ነው እንጂ ቸልሲ በዘላቂነት የተጫዋቹ ፈላጊ እንዳልነበር የሚታወቅ ነው። ታዲያ ቸልሲ የቀድሞ ተጫዋቻቸው የሆነውን እንደ አስቶን ቪላዎች ዳግላስ ሉዊዝ እንዳስፈረሙት ኒጎሎ ካንቴን ከሳውዲ አረቢያ ለማምጣት ለሚቀጥሉ 6 ወራት እንግዲህ ንግግሮችን አድርገዋል የሚል ነው። ነገር ግን የካንቴ ደሞዝ ወደ እንግሊዝ ፕሪሚየር ሊግ ካንቴስ መመለስ ይፈልጋል ወይ? ትልቁ ጥያቄ ነው። ፌነርባቼ ግን የዚህ ተጫዋችን በሚገባ እየሰራበት እንዳለ የሚታወቅ ነው። አድማቻችን ሌላኛው ጀርሚ ጃኬትን የሚመለከት ነው። እንግዲህ የሬንስ አሰልጣኝ በሚገርም ሁኔታ አንድ አስተያየትን ሰጥቷል። ጃኬት ራሱ ጋር አይደለም፣ ጀርሚ ጃኬት ራሱ ጋር አይደለም፣ ከነበረው ብቃት ቀንሷል የሚል ነው። ይህ ደግሞ ተጫዋቾች ከዝውውር ጋር ሲገናኙ ባህሪያቸው የመለወጥ አይነት ችግሮችን ያመጣሉ። ወደ አድማቻችን በእግር ኳስ ብዙን ጊዜ እንደዚህ አይነት ፐርፎርማንሶችን አይተናቃለን እና እዚህ ላይ ውሳኔ የሚያስፈልገው እንደሆነ የሚታወቅ ነው። ታዲያ ቸልሲዎች እንግዲህ የዚህን ተጫዋች ፍላጎታቸው እንዳለ ይታወቃል። ሬምስ ከዚህ ተጫዋች ሽያጭ የሚፈልጉት ከ50 ሚሊዮን ፓውንድ በላይ ነው። ከዚህ በፊት ዴዛይሬ ዱዌን እንዲሁም ደግሞ የሚደነቀውን ዶኩን ጀርሚ ዶኩን ማለት ነው። ሁለቱም ተጫዋቾች ከሬምስ የወጡ እንደሆነ ይታወቃል። ታዲያ ጃኬት ከነዚህ በላይ ገንዘብ እንዲያወጣ እያሰቡ ይገኛሉ። ነገር ግን ይህ ሁኔታ ትንሽ ለቸልሲ አሳሳቢ ያደርግበታል። ምክንያቱም በዝውውር ሂደቱ ላይ የተሻሉ ተጫዋቾችን ማግኘት ማትችል ከሆነ ቸልሲ የራሱን ተረጋግቶ የራሱን ተጫዋቾች ማምጣት ላይ ያተኮረ ይገኛል። አሮን አንሴልሞን ወደ ቸልሲዎች ጥያቄያቸውን ሙሉ በሙሉ ጨርሰው ተጫዋቹን ለማምጣት ወስነዋል። ታዲያ ይህ ተጫዋች የሚመጣው ከውሰቱ ተቋርጦ ነው። ይህ ታዲያ ውሳኔ ደግሞ ምን አስቸገረ ካላችሁኝ ከዶርትመንድ ጋር ሰጣ ገባ ውስጥ አስገብቷቸዋል። ጀርሚ ጃኬትን በሚመለከት ግን የመጨረሻው ሀሳብ የሚሆነው ሊቨርፑል፣ ባየርን፣ ቸልሲ የዚህ ተጫዋች ፈላጊ ናቸው። በክረምቱ ውሳኔዎቹን የምናይ ነው የሚሆነው። ወደ አድማቻችን የእናንተን አስተያየት በዚህ ተጫዋች ጉዳይ የምጠብቅ ነው የሚሆነው። አሮን አንሴልሞን በሚመለከት ግን ዶርትመንዶች ከኢግባሊ ጋር ቦርዱ በጣም አዝነዋል። ምክንያቱም ይህን ተጫዋች ኮንትራታቸው መሰረት ይህ ተጫዋች 10 ጨዋታዎችን ብቻ ነው ለዶርትመንድ ያደረገው። 77 ቀናትን በጉዳት አሳልፏል። በ10 ጨዋታዎች ግን በጥሩ ብቃት ለዶርትመንድ ጥሩ ፐርፎርማንሱን አሳይቷል። ታዲያ ኮንትራቱ ላይ በሚገርም ሁኔታ 1000 ደቂቃዎችን ቢያደርግ መልሰው መጥራት አይችሉም ነበር። ነገር ግን 500 ምናምን ደቂቃዎችን ያደረገው። ነገር ግን በዶርትመንድ ሁኔታ ሳይሆን ተጫዋቹ በጉዳት በመሆኑ ነው ያንን ጨዋታዎች ያላደረገው። ይህንን ተከትሎ ታዲያ ቸልሲዎች እዚህ ውሳኔ ላይ ትንሽ ማሰብን ይፈልጋሉ። ነገር ግን መጨረሻ ጥሪውን አቅርበውለታል። እዚህ ላይ እንግዲህ መነሳት የሚጠበቅበት ከዚህ በፊት ዶርትመንድ ቸልሲ ላይ እንደዚህ አይነት ውሳኔዎችን ወስነው ያውቃሉ። ለምሳሌ አምና ቹጎሜካ ምርጥ ብቃቱን አሳየ። ቸልሲ ኮንትራቱ ላይ ማስፈረም ግዴታ ወይም ኦፕሽን ነበረው። ዶርትመንዶች ያንን አላደረጉም ነበሩ። ታዲያ በዚህ የተነሳ በአስገራሚ ሁኔታ ተጫዋቹ በዛው እንዲቀጥል ሳይሆን በኮንትራቱ በዋጋው ባነሰ ዋጋ ወደ ቡድኑ እንዲመለስና ወደ ዶርትመንድ ሽያጩ እንዲከናወኑ ነው ነበር። ታዲያ አሁንም ባይሽዋይን ከዚህ በተመሳሳይ ሁኔታዎችን ዶርትመንድም ከቸልሲ ላይ አድቫንቴጅ ለመውሰድ ሞክሮ ያውቃል። ስለዚህ ተመጣጣኝ ውሳኔ የወሰኑት ብለን ማሰብ የምንችል ነው። ቸልሲ እንግዲህ ተጠባቂ ጨዋታ አለው። ኔፕልስ፣ ናፖሊ፣ ዲያጎ አርማንዶ ማራዶና፣ አንቶኒዮ ኮንቴና ሉካኮ በዛ ጨዋታ ላይ ከባድ ፈተናን ለቸልሲ የሚሰጡ ይሆናል። ቸልሲ ያንን ጨዋታ ማሸነፍ የሚችል ከሆነ ቶፕ8ን የሚያረጋግጥ ይሆናል። ሁለት ጨዋታዎችን በውድድር ዓመቱ ላይ እረፍትን የሚሰጡት ይሆናል። ያ ትልቅ ድልን የሚያመጣ ነው የሚሆነው። ታዲያ ቸልሲዎች በሚገባ ያንን ጨዋታ በስነ ስርዓት ለማከናወን በፍትጊያው በፍልሚያው ረገድ ዝግጁ ለመሆን ያሰቡበት ይገኛሉ። በዚህ ፕሮግራም ላይ ቅድመ ጨዋታውን የማቀርብላችሁ ይሆናል። ወደ አድማጮቻችን በቀጣይ በተለይ ዛሬ ወይም ነገ የሚሰራ ይሆናል። ወደ አድማጮቻችን ያንን በጉጉት እንደምትጠብቁ አስባለሁ። ሌላኛው የሚሆነው እንግዲህ ወደ አድማጮቻችን በለንደን እንግዲህ ትልቁ ዜና አንዱ የነበረው ዘሰን ይዞት የወጣው መረጃ ነው። ኮል ፓልመር ይመለከታል። እንግዲህ ኮል ፓልመር በሚገርም ሁኔታ አዲስ የስሙን ብራንድ የደስታ አገላለጹን ትሬድማርክ ሁሉ አውጥቶ እንግዲህ እያስመዘገበ ይገኛል። ታዲያ ይህ ተጫዋች በለንደን ደስተኛ
አይደለም የሚሉ መረጃዎች ወጥተዋል። አልፎ አልፎ ወጣው እንደነበርና እኔም አቅርቤላችሁ ነበር። አሁን ግን በጣም የሚታመኑ መረጃዎች ናቸው የወጡት ደርማቻችን። ታዲያ ይህንን ተከትሎ ቸልሲዎች ይህንን ተጫዋች ሊሸጡት ይችላሉ ወይ የሚል ጥያቄን የሚያስነሳ ነው የሚሆነው። ወደ ማንቸስተር መመለስ ይፈልጋል። በተለይ ቤተሰቦቹ በዛ አካባቢ ነው የሚኖሩት። ታዲያ ለዛ ሲባል ነው የሚል ነው። እንግዲህ በእግር ኳስ ተጫዋቾች ደግሞ ማንቸስተር ተወዳጅ ቦታ አይደለም አይደለ? ነገር ግን እሱ እዛ አካባቢ ስላደገ እንጂ በቅዝቃዜው ብዙ ተጫዋቾች ዝውውርን ሲያደርጉ ለንደንን ይመርጣሉ። እንግዲህ እሱ ያደገበት አካባቢ ዋይንሰን ይባላል። እዛ ሰፈር አካባቢ ቡድን አለ ሁሉ ያንን ጨዋታ ለማሄድ በጣም ወደ ማንቸስተር እንደሚመላለስ መረጃዎች ያሳያሉ። ጄሰን ዊልኮክስ እዚህ ዝውውር ላይ ከባድ የሆነ ውሳኔዎችን ይወስናል ተብሎ ይጠበቃል። ነገር ግን ቸልሲ ዋጋ ቢያወጣ ኮል ፓልመር ስንት ይወጣል ተብሎ ይጠበቃል? 150 ሚሊዮን ፓውንድ። እዚህ ላይ ትልቅ ውሳኔ የሚያስፈልግ ነው የሚሆነው። ነገር ግን ብሩኖ ፈርናንዴዝ ከዩናይትድ የመልቀቅ ዕድሉ ሰፊ እንደሆነ የሚጠበቅ ነው በክረምቱ የዝውውር መስኮት። ታዲያ ብሩኖ ፈርናንዴዝን የሚተካው ተጫዋች ይህ ተጫዋች ይሆናል ተብሎ ይጠበቃል። ነገር ግን ዝውውሩ ቀላል ይሆናል ተብሎም እንደማይጠበቅ የሚነሳ ነው የሚሆነው። አድማጮቻችን እነዚህ መረጃዎችን እየተመልሼ መጥቻለሁ። ታዲያ እናንተን አስተያየት እጠብቃለሁ። የኮል ፓልመርን ሁኔታ ላይ ግን የብዙ የቸልሲ ደጋፊዎችን አስተያየት የሚጠብቅ ነው የሚሆነው። ምክንያቱም ቸልሲ ፓልመርን የሚለቅ ከሆነ በኔ እይታ ባሊና ብሉኮ በራሳቸው ጥይት እግራቸው እንደተኮሱና እንደመቱ ነው ማስበው። ምክንያቱም የቸልሲ ደጋፊ በዚህ ሁሉ ንዴት ውስጥ የቸልሲን አስደናቂ ፐርፎርማንስ ላይ የሚገኘው በቸልሲ ስብስብ ውስጥ ምርጡና አስደናቂው ተጫዋች በባላንዶር ሁሉ ያሸንፋል ተብሎ የሚጠበቀውን ኮል ፓልመርን በቀላሉ የሚለቁት ከሆነ እንዲሁም ደግሞ በዝውውር ዋጋ ቢያገኙ እንኳን የቸልሲ ደጋፊዎች ደስተኛ የሚሆኑ አይደለም። ምክንያቱም ሌሎች ቡድኖችን ዋንጫ ማደራጀት የሚፈልጉ አይደሉም። ከማንቸስተር ሲቲ ያስፈረሙበት መንገድ የሚደነቅ ነው። እዚህ ላይ ግን ማንቸስተር ሲቲም እዚህ ዝውውር ላይ ሊገባበት የሚችለው ሁኔታ አለ። ምክንያቱም ማንቸስተር ሲቲ ፔፕ ጋርዲዮላ ለቆ ኤንዞ ማሬስካ አሰልጣኝ ከሆነ ኤንዞ ማሬስካና ፓልመር ያላቸውን ሁኔታ አይታችሁ ማንቸስተር ሲቲ ደግሞ ማንኛውንም ክፍያ መክፈል የሚችል ቡድን መሆኑ ስታውቁ እዚህ ዝውውር ላይ ማንቸስተር ሲቲም ሊገባ ይችላል። ታዲያ ይህ ውሳኔ በኔ እይታ ብሉኮ ግሩፕ ይህንን ተጫዋች የሚሸጠው ከሆነ ትልቅ ውሳኔ ነው የሚሆነው፣ ዋጋ የሚያስከፍል ነው የሚሆነው ብዬ አስባለሁ። የቸልሲ ደጋፊዎች አሁንም ቢሆን ከባድ የሆነ ተቃውሞ አላቸው። አሰልጣኙን በማሰናበታቸው ይህንን ቁጣ የሚያሳድጉት ይሆናል ተብሎ ይታሰባል። ሌላኛው እንግዲህ ቸልሲ አሁንም ተከታታይ የሆኑ ጨዋታዎች ይጠብቁታል። አሁንም ቢሆን የናፖሊው ተጠባቂው ፍልሚያ ነው። እዛ ጨዋታ ላይ አትሊስት አቻ ይዞ የሚወጣ ከሆነ ቶፕ8 ለመውጣት በቂ ሊሆን ይችላል። ነገር ግን የመጨረሻ ጨዋታዎች ውጤት የሚጠበቅ ስለሚሆን ማሸነፍ ሙሉ በሙሉ ድሉን የሚያሰፋ እንደሚሆን የሚታወቅ ነው። አድማጮቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።